አረጉት እናንተ ምን እያየነ ነው? ደሞ ይብሳው መጣ ይላል ሀገሬ ሰው። ደሞ ዛሬ ደሞ ይቺ ማናት እናንተ? ቆይ ግን ግርም የሚለኝ ሴቶች ራሳቸው ነው ችግር አለባቸው። ለአንዲቷ ሴት የሊሆነውን እያየ አሁንም ደግሞ ተመልሶ እየመጡት አሁንም አብርሽን የሚወዱት ነገር ነው ግራ የሚያጋባኝ። ትላንት በነገራችን ላይ ከትላንት ወዳ የሄርሜላን ውሳኔ ሰምተን ነበር። እንዲሁም ደግሞ በሄርሜላ ባለቀሰችው ሩታ እጅጉን ተሰምቷት ነበር፣ አዝና ነበር። ምን እያለች ነበር? አይ እንግዲህ ይሄ ስሜት ለኔ ይገባኛል፣ እኔም በዚህ መንገድ ስላለፍኩበት ነገሩ ለኔ አዲስ አይደለም። እባክሽን በዚህ ሰዓት ማድረግ ያለብሽንና እንዲሁም ደግሞ መሆን ያለብሽ ነገር እኔ ልንገርሽ። በዚህ ሰዓት ምንም ሳይሆን ራስሽን ለማጠንከርና እንዲሁም ደግሞ ራስሽን እንትን ለማድረግ ሞክሪ እንጂ ይሄ ስሜት ይገባኛል፣ ብዙ ትጎጃለሽ፣ ለተወሰኑ ቀናቶች ነው። ነገር ግን አንቺ ራስሽን አጠንክሪ ስትላ ሰምታችኋል ብዬ አስባለሁኝ። አሁን ደግሞ ያባሳው መጣ። አብርሽም ከሌላ ሴት ማይተዋል። ሩታም ትላንት ያለችውን ሰምታችኋል ብዬ አስባለሁኝ። እዚህ ጋር በነገራችን ላይ ደስ ብሎኛል ከና እንትና ስለተገናኙ ማለት ነው። ማን ነበረች ይቺ ልጅ? ሶሊና ማለት ነው። ከሶሊና ስለተገናኙ ወይም ደግሞ እንትን አንድ ላይ ስላየኋቸው ደስ ብሎኛል። ምክንያቱም ሶሊና ትናንት ባወራችው ነገር ትንሽ ብትሳሳትም እንኳን ግን ዞሮ አንድ ላይ መሆናቸውና አንድ ላይ መገናኘታቸው ደስ ብሎኛል። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥና በመስማት ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። እንግዲህ አንዳንድ ልጆች የምታወሪው ነገር አይገባንም ካላችሁ አሁን እኔ ውሃ ነው አላጣጣችሁ፣ ከገባችሁ ይግባችሁ፣ ካልገባችሁ የራሳችሁ ጉዳይ። እንደምን መድረጋችሁ ይገባችሁ። እንዴት ቆይ ይሄ አይገባችሁም እንዴ? ቤተኛው ነው ላወራችሁ የምትፈልጉት ማለት ነው። ለምን ይሄንን እንዳልኩ ታውቃላችሁ? አንዳንድ ልጆች ይቺ ልጅ ንግግሯ አይገባኝም፣ ካልገባችሁ ዝም በሉት። እኔ በግድ ስሙኝ አላልኩ፣ በግድ አዳምጡኝ አላልኩ። ለማንኛውም አንዳንድ ዘው ብላችሁ የምትገቡ ልጆች ስላላችሁ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቼ እንዴት ናችሁ? ሰላም ብያለሁኝ። ሰላማችሁ ይብዛልኝ እያልኩላችሁ ይወላችሁ መጥቻለሁኝ። ሲመጣ እንደተለመደው አቶ አብርሽንና እንዲሁም ደግሞ ዛሬ ሩታንና ያቺ ማን ነበረች ሶሊና ማለት ነው የአቤል ፍቅረኛ እሷንን ነው ይዤላችሁ የመጣሁት። ሲመጣ ደግሞ ምን አየሽ ሶሊናና እንዲሁም ደግሞ ሩታ እንዴት ነው እንዴት አብሮ ሆኑ አብሮ ማጡ ልትሉ ትችላላችሁ ብዬ አላስብም። ያው ትላንት አይታችኋል ብዬ አስባለሁ። ሲቀጥል ደግሞ ይሄ አቶ አብርሽ ማለት ነው። ወይ አቶ አብርሽ አረባክህን እባክህን በሴቶች አትጫወትባቸው። ሴቶቹም ቢሆኑስ ምንድነው እናንተ እንደዛ የሚያደርጋችሁ ነገር? እኔ ግራ ገባኝ አንዳንድ ጊዜ ማለት ነው። ለምን አንዲቷ መማር አለባት የለባትም? አለባት። ታዲያ እናንተ እዚህ ጋር ለምንድነው እርስ በራሳችሁ የአንዲቷን አይታችሁ አይ ይሄ ህይወት ለኔም አይሆነኝም ብላችሁ የማትመለሱበት ነገር? ይሄ ህይወት ለኔም አይሆነኝም በቃላ አንዲት ሴት አንድ ወንድ ለአንዲት ሴት ከሊሆና ለእናንተ ምን እንደማይሆን ይወቁ። እናንተ መቼም ሴት ናችሁ አይደል? ስለዚህ እዚህ ጋር እንደ አብርሽ እንደሆነ እኔ እንጃ። አሁን ደግሞ ይቢሰው የጸጌን ከትላንት ወዳ አይተን ወይ ጉድ! ጸጌ ደግሞ ይሄንን ነገር ሄርሜላን ለማስቀናት ነው ወይስ ደግሞ መቼስ እሷ በሌላ ነገር አናስባትም። ስለዚህ እንትና ማለት ሄርሜላን ለማስቀናት ነው ብለን ነበር። ገባችሁ አይደል? ታዲያ አሁን ደግሞ ይቺን ልጅ እኔ አላቃትም፣ እናንተ ታቋታላችሁ እንዴ? እናንተዬ ማለት ነው። ያባሰው መጣ ማለት ገና ዛሬ ነው ይወላችሁ። ሌላቷ መጣችልን ማለት ነው። አህላም ብለን እንቀበላት ወይስ ደግሞ አይ እንግዲህ ይሄ ነገር ልክ አይደለም ጥሩ አይደለም ብለን የሆነ ነገር ማለት አለብን። እኔ በነገራችን ላይ ይሄ ነገር በጣም የሚያስጠላ እንዲሁም ደግሞ በጣም ለአብርሽ ራሱ የሚያሳፍር ነገር ነው ብዬ ነው የማስበው። ምክንያቱም ለምን መሰላችሁ? እዚህ ጋር ሩታ ጨርሳ ተናግራለች። በነገራችን ላይ ለዛው ነው የምሬኔና በጣም ደስ ያለችኝ ማለት ነው። ጨርሳ አድርጋ ተናግራለች። እዚህ ጋር እኔም ሴት ነኝ እንዲሁም ደግሞ ሄርሜላም ሴት ናት። ስለዚህ እሷም ላይ ሊጫወት እኔም ላይ ሊጫወት ለምን ይሄ ለምን አስፈለገ? የሴት ኤምባሲ ሲጀመር ጥሩ አይደለም።
እያለች ነበር። ትላንት አይታችኋል ብዬ አስባለሁኝ። ሄርሜላ ራሷን እንትን ልታደርግ ስትሆን ተደርሶበታል። ይሄም ማለት ራሷን ልትጎዳ ሲታስብ ማለት ነው። ታዲያ በዚህ መካከል በእነዚህ ሴቶች የሚደርስባቸውን ክፋት በእነዚህ ሴቶች ደግሞ የሚሆኑትን ነገር እያዩ አሁን ለታ ይህንን ነገር ማድረጉ ልክ ነው፣ ተገቢ ነው ብላችሁ ታስባላችሁ? ግን እናንተ እኔ ይሄ ነገር በጣም የሚያስጠላ እንዲሁም ደግሞ በጣም እንትን የሚያደርግ ነገር ነው። አይ ደግ አደረጋ ወይም ደግሞ ልክ አደረጋ የምንልበት እንትን የለም ማለት ነው። ስለዚህ በዚህ ልክ ባይሆንና ይሄ ነገር እንደዛ ባይፈጠር ደስ ይለናል። ከመጀመሪቷ አይም ከሩታ አይም ደግሞ ከሄርሜላ ቢመጣ ማለት ነው። ይቺን ደግሞ አሁን ይዟት መጣ። እቺ ማናት? እቺ እኔ አላውቃት መስለን ሲጀመር ማንም እንደሆነች ምንም እንደሆነች አሁን ሳያት ነው ግራ ግቢት እያለኝ። ሶሊናና እንዲሁም ደግሞ ሩታ አንድ ላይ በመምጣታቸው ደስ ብሎኛል። ምክንያቱም ሶሊና ትላንት ያወራችው ነገር ግን ልክ አይደለም። በነገራችን ላይ ምን መሰላችሁ? እዚህ ጋር አቤል አቤልን የምትወደው ሩታን ስለወደደው አይደለም። ያኔ በዚህ ቦታ በጣም ተሳስታለች። እኔ ብዙ ጊዜ ስለወደድኳቸው ብቻ ልክ ናቸው አልላቸውም። ስለጠላኋቸው ምንድን ነው የሚባለው? ደግሞ አይገባንም ብላችኋል እናንተ፣ ይብስባችኋል። አሁን ስለጠላኋቸውም ብቻ ሐሰተኛ ናቸው አልላቸውም ብያችኋለሁ አይደል? አሁን ሶሊ እዚህ ጋር በጣም ለተሳሳተችው ትናንት ማለት ነው። ምክንያቱም እኔ ካልከ ሩታን ውደድ፣ ሄርሜላን ማለት ማርታን ካልከ ደግሞ ማንን ነው ውደድ አለችው? እኔን ካልከ ሩታን ውደድ፣ እኔን ካላልከ ደግሞ ማርታን ካልከ ደግሞ ሄርሜላን ውደድ። ይሄ የትኛው አይነት አማርኛ ንግግር ነው? እኔ እንጃ ግራ ገባኝ እኮ። ምሳሌ እሷ ነው የሚወዳት፣ በሷ በኩል ያለው ሰው እየወደዳት ሳይሆን ያኔ እሷ የወደደችው ሁላ እሱ ሊወድ አይደለም፣ እሷ መጠላችው ሁላ ደግሞ እሱ ሊጠላ አይደለም። ገባችሁ አይደል? ስለዚህ ይሄ እየሆነው ያለው ነገርና እንዲሁም ደግሞ እየተካሄደው ያለው ነገር ግራ የሚያጋባ ነው ማለት ነው። ለማንኛውም እናንተ ነው የምታውቁት። የምትሉት ሀሳብ እንዲሁም ደግሞ የምትሉት አስተያየት ካላችሁ ሀሳባችሁንና አስተያየታችሁን ብታካፍሉኝ ደስ ይለኛል። እኔ ደግሞ የአብርሽ ነገር በጣም አናዶኛል። ሲቀጥልም ደግሞ እቺ ማናት ሶሊና ናት ማናት የምትሏት እሷም እንደዛው በዛው ልክ። ለምን መሰላችሁ? ትላንት ያወራችው ነገር ልክ አይደለም። አቤል እንትን ላይ ማለት ነው የተሳሳተ ንግግር ነበር። ስለዚህ አንዳንዴ እኛ ስናወራ እዚህ ጋር እንዴት ነው ምንድን ነው ብለን ቢሆን ይሻላል ብዬ አስባለሁ። እንደኔ በነገራችን ላይ እኔ አልኩኝ ማለት እናንተ ትላላችሁ ማለት አይደለም። እናንተ ማላችሁት ማለት ደግሞ እኔ ይለዋለሁኝ ማለት አይደለም። ሁላችንም እንደ መልካችን ሁላ ሀሳባችንና አስተያየታችን ሊለያይ ይችላል። ስለዚህ እስቲ ምትሉት እናንተ ታውቃላችሁ። የኔን ይወላችሁ እየነገርኳችሁ ነው። ሀሳብ አስተያየት ካላችሁ ደግሞ እንዳልኳችሁ ኮሜንት ማስቀመጫው ስር ማስቀመጥ ትችላላችሁ። በያላችሁበት ሰላማችሁ ብዝትና ትሪፍሪፍ ይበል። እያንኳኳው ነው እያወራኋችሁ ያለሁት ማለት ነው። እያንኳኳው መቼስ ታውቁታላችሁ ነገሩን ማለት ነው። ደግሞ ምን ነገር ነው የምናውቀው? እሱ መቼስ አይገባችሁም ብዬ አላስብም። ለማንኛውም አልገባችሁም፣ ምንም ማድረግ አልችልም። አወቃችሁም ጥሩ ነው። ነገሩን ታውቁታላችሁ። እንግዲህ በሌላ እስከምንገናኝ ድረስ ሼር ቆዩልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ ሼር አድርጉ። ባይ ባይ።